ክርስቲያን ገንዘቡን ሁሉ ሊበትን አይገባውም፣ ገንዘቡን በአግባቡ መያዝ አለበት ተብሎ ተነግሯል። እንግዲህ ለገንዘብም አትጨነቁ ተብለናል፣ ገንዘባችሁን አታባክኑም ተብለናል። እግዚአብሔር ለሰው ልጆች መጀመሪያ የሰጣቸው ገንዘብ ንጽሐ ጠባይ ይባላል። ንጽሐ ጠባይ ወይም ንጹህ ተፈጥሮ ማለት ነው። ንጹህ ተፈጥሮ እግዚአብሔር ለሰው ልጆች የሰጣቸው ገንዘብ ነው። ገንዘብህን በከንቱ አትበትን ማለቱን ማለት መስላችሁ ንጽህናን በከንቱ አትጣል ማለት ነው። ንጽህና ብቻዋን ነበረች አዳምን አንግሰው የምትኖረው። ንጽህናን ምን አጎደላ ስትሉ ስግብግብነት፣ አልጠግብ ባይነት ንጽህናን አጎደለ። ንጽህና ሲጎድል ወዳጆቻችን ሁሉ ጠላት ይሆናሉ፣ ከአጠገባችን ይሸሻሉ። የኃጢአት ችግሩ አንደኛ እግዚአብሔርን፣ ሁለተኛ ወዳጅን፣ ሶስተኛ ራስን ያሳጣል ይላል ሊቅ። እዩትማ በሞቴ ኃጢአት ሰርታችሁ ባደራችሁ ቀን እኮ እቅዳችሁ በሙሉ ክስር እኮ ነው የሚለው። የ40 ዓመቱ እቅድ፣ የ30 ዓመቱ እቅድ ኤዲያ ተውኝ ባካችሁ ክስር ነው የሚለው። ድምስስ ነው የሚለው። ህሊና ነዋ ዋናው። ሰው እኮ ይህን አደርጋለሁ ከዛሬ በኋላ የሚቀጥለው ሳምንት አስቀድሳለሁ፣ እጸልያለሁ፣ ከዛሬ በኋላ እጾማለሁ ይልና ሰኞ በዝሙት ተሰናክሎ ካደረ ያ ሁሉ ይከስራል። ለሰው ልጅ እግዚአብሔር የሰጠው ሌላው ሀብቱ ሰውነቱ ነው። ገንዘባችሁን በከንቱ አታባክኑ በሉ እንጂ እግዚአብሔርን ለማየት የተፈጠረውን አይን ረባካችሁ በፌስቡክ አታጥፉት። ሰይጣን ምን ያደርጋል መስላችሁ? ኢንተርኔት፣ ፌስቡክ፣ ዩቲዩብ ውስጥ ያስገባና እስቲ መረጃ ለአንዳንድ ነገር ጥሩ ነው ስትጎረጉር አንተ ዩቲዩብ ስትጎረጉር ዩቲዩብ ህሊናህን ሲጎረጉር ዋሻህን ትቀራለህ። ባዶ ቀፎህን ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በባህሪው ሞት በመንግስቱ ሽረት የሌለበት ቅድመ ዓለም የነበረ ዓለምን የፈጠረ ዓለምን አሳልፎ የሚኖር የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔርን ያየንባት እናታችን ቅድስት ድንግል ማርያም ወላዲተ አምላክ ቅዱስ ሥጋውን የቆረሰበት ክቡር ደሙን ያፈሰሰበት ቅዱስ መስቀሉ ቅዱሳን መላእክት፣ ሐዋርያት፣ ነቢያት፣ ሰማዕታት፣ ደናግል፣ መነኮሳት ሁሉም ቅዱሳን በረከታቸው ይድረሰን። እንደ እግዚአብሔር ፈቃድ የምንማማርበት የትምህርታችን ርዕስ ኢትካው ንዋየከ በከንቱ ገንዘብህን በከንቱ አታባክን በሚል ርዕስ እንማማራለን። እስኪ በሉ ደግማችሁ በሉ። ገንዘብህን በከንቱ ደግማችሁ በሉ ለሶስተኛ ጊዜ በከንቱ አታባክን። መጽሐፈ ሲራክ ምዕራፍ 5 ከቁጥር 1 ላይ የምናገኘው ኃይለ ቃል ነው። ገንዘብህን በከንቱ አታባክን ማለት ምን ማለት ነው? እሱም እንደዚህ ብሏል። ትንቢተ ኢሳይያስ ላይም የሰራዊት ጌታ እግዚአብሔር ሕዝቤ ረሃባቸውን ለማይከላ ጥማቸውን ለማይቆርጥ ነገር ገንዘባቸውን ይበትናሉ ይላል የሰራዊት ጌታ እግዚአብሔር ይላል። ሰለስቱ ምዕት 318ቱ ሊቃውንት በፍትህ ሥጋዊ ወይም በፍትሐ ነገሥት 41ኛው አንቀጽ ላይ ወይደሎ ለክርስቲያናዊ ይዝሩ ንዋዮ፣ ክርስቲያን ገንዘቡን ሁሉ ሊበትን አይገባውም፣ ገንዘቡን በአግባቡ መያዝ አለበት ተብሎ ተነግሯል። እንግዲህ ለገንዘብም አትጨነቁ ተብለናል፣ ገንዘባችሁን አታባክኑም ተብለናል። እነዚህን ሁለት ነገሮች ሰው አስታርቆ መኖር አለበት። ገንዘብ አትውደዱ ያለ መጽሐፍም ትክክል ነው። ገንዘብን በአግባቡ የያዙ መጽሐፍም ትክክል ነው። ሁሉም እንዳያያዙ ነው። እንዲህ ከሆነ የእኛ ገንዘባችን ምንድን ነው የሚለውን ነግሬ ያባከነው ገንዘብ ካለ እሱን በአግባቡ እንድንይዝ ነግራችኋለሁ። እግዚአብሔር ከሁላችን ጋር ይሁን። ያባከነው ገንዘባችሁ ወይስ እግዚአብሔር የሰው ልጅ መጀመሪያ ለሰው ልጆች የሰጠው ገንዘብ ምንድን ነው ልትሉኝ ትችላላችሁ። እግዚአብሔር ለሰው ልጆች መጀመሪያ የሰጣቸው ገንዘብ ንጽሐ ጠባይ ይባላል። ንጽሐ ጠባይ ወይም ንጹህ ተፈጥሮ ማለት ነው። ንጹህ ተፈጥሮ
እግዚአብሔር ለሰው ልጆች የሰጣቸው ገንዘብ ነው። መጀመሪያ ስንፈጠር እግዚአብሔር የሰጠን ገንዘብ ንጹሕ ተፈጥሮ ነው። ያ ገንዘባችን ነው፣ እግዚአብሔር የሰጠን ገንዘብ። እንደምታውቁት የመጀመሪያው ሰው አዳም ነው። እናታችን ደግሞ ሔዋን ናት። አዳም ሰራዊት አልነበረውም፣ ሌላ ገንዘብም አልነበረውም። ነገር ግን ሰማይና ምድርን እንዲያስተዳድር እግዚአብሔር ስልጣን ሰጥቶታል። ሰማይ ስላችሁ ከሰማይ በላይ ሰማየ ሰማያት ለእግዚአብሔር ወምድረሰ ወሀበ ለእጓለ እመሕያው ይላል ቅዱስ ዳዊት። ሰማዩ የእግዚአብሔር ነው፣ ምድርን ለሰው ሰጥቶታል ይላል። ልልናን ጌትነትን ለራሱ ነው፣ አያካፍልም። ስለዚህ ከሰማይ በላይ ያለው ቅዱሳን መላእክትን ጨምሮ እግዚአብሔር ይገዛል። በምድር ያለውን ደግሞ የሰማይ ወፍን፣ የምድር አራዊትን፣ ዕፀውን ወይም እጽዋቱን፣ አዝሪቱን፣ አትክልቱን፣ ምድርን በጠቅላላ ባሕሩን፣ ነፋሱን፣ እነዚህን ሁሉ ደመናውን፣ ፀሐይ፣ ጨረቃ፣ ከዋክብቱን አዳም በእግዚአብሔር ቸርነት እንዲገዛቸው ስልጣን ሰጥቶታል። አዳም ፀሐይን ለማስተዳደር የሚልከው ሰራዊት አልነበረውም። አዳም የአንበሳን መንጋጋ ለመለጎም ልጓም አልነበረውም። አዳም ጅብን ለመከላከል ሰይፍ አልነበረውም፣ ወይም ደግሞ ጦር አልነበረውም፣ ወይም ዝናር አልታጠቀም፣ ወይም የሰለጠነ ሰራዊት የለውም። ለአዳም ዋሻ አልነበረውም፣ ለአዳም ምሽግ አልነበረውም። አዳም ሰማይና ምድርን ግን ይገዛ ነበር። አዳም ወፍን ይገዛ ነበር። አዳም ክንፍ የለውም፣ ንስርን ግን ይገዛው ነበረ። አዳም ክንፍ የለውም፣ ርግብን ይገዛት ነበረ። የሰማይ ወፎችን ይገዛል። አዳም ምድራዊ ነው፣ ፀሐይ፣ ጨረቃ፣ ከዋክብትን ያስተዳድራል። አዳም አፈር ነው፣ ሰማዩን ያስተዳድረዋል። አዳም ትቢያ ነው፣ ደመናውን ይገዛዋል። አዳም ካፈር የተፈጠረ ነው፣ መብረቁን ይገዛል። ይህንን እንዲያስተዳድርበት የተሰጠው ስልጣን ምን ይባላል? ንጽሐ ጠባይ ይባላል። እስኪ ንጽሐ ጠባይ በሉ። ምን አላችሁኝ? ንጽሐ ጠባይ ወይም ንጹሕ ተፈጥሮ ማለት ነው። ንጹሕ ተፈጥሮ ለምሳሌ ተመልከቱ። ሕፃናት እናት አባታቸውን እንደሚገዙ ታውቃላችሁ? በምንድን ነው የሚገዙት? በምንድን ነው የሚገዙት? በንጽሐ ጠባይ ነው። ሕፃናት እንግዲህ እኛ የምንበልጥ እኛ ነን። ኃያላን ሰዎች የማይደፍሩትን ሰው ልጆቹ ግን ያስጎነብሱታል፣ ያጎብጡታል። ልጆቹ ይገዙታል። እኛ ተንቀጥቅጠን ጫማውን የምንሰማውን ሰውዬ ልጁ አንገቱ ላይ ወጥቶ ሽኮኮ ይጋልበዋል ማለት ነው። በንጽሐ ጠባዩ ልጅ ነዋ፣ ተወዳጅ ነው፣ ይወደዳል። ንጽሐ ጠባይ ኃይል ያለው ነው። አዳም አይቆፍርም ነበረ፣ አያርስም፣ አይወጣም፣ አይወርድም ነበረ፣ ባለጸጋ ነበር። ለአዳም ዘር አይዘራም ነበረ። አዳም ከብት አያደልብም ነበረ። አዳም ወርቅ አይቆፍርም ነበር። አዳም ብር አይሰራም ነበር። አዳም ፋብሪካ አልነበረውም፣ ግን ባለጸጋ ነበር። የአዳም ሀብቱ ቅድስናው ነው። የአዳም ጸጋው ንጹሕ አእምሮው ነው፣ ንጹሕ ተፈጥሮ ነው። በንጹሕ ተፈጥሮ ገነት በሙሉ የሱ ነበረች። በንጹሕ ተፈጥሮ አራዊት ባሪያዎቹ ነበሩ። በንጹሕ ተፈጥሮ እንስሳት ዘመዶቹ ነበሩ። እጽዋት ዘመዶቹ ነበሩ። ምድር መንበሩ ነበረች ለአዳም። ሰማይ ዘውዱ ነበረች። በምኑ ሲባል በንጽህናው። በዚያ ንጽህናው አዳምን እንስሳት አራዊት እንስሳት እኮ ሄደው አዳም ወፍረናል ብላን፣ ሰብተናል አርደህ ብላን ይሉት ነበረ። እኔማ እግዚአብሔር ከአንድ ዕፀ በለስ በቀር ምን ነስቶኝ? ሁሉን ሰጥቶኛል። ሂዱ እናንተንስ እግዚአብሔር ይባርካችሁ፣ ርቡ ስቡ ብሎ መርቆ ይሰዳቸዋል። አዳም በገነት ሳለ ቀፎ አይሰቅልም ነበረ። ከዕፀ ሕይወት ስር ግን ማር ይፈልቅለት ነበር። አዳም ከብት አያረባም ነበር። ከዕፀ ሕይወት ስር ወተት ይፈልቅለት ነበረ። አዳም ኑግ አይጨምቅም፣ ዘይት ይፈልቅለታል። አዳም የወይን ተክል አይተክልም። ነገር ግን ወይም ደግሞ መትከል ብቻ አይደለም፣ ከገነት ፍሬ ለቅሞ ወይን ጠምቆ አይጠጣም ነበረ። ግን ከአንድ ዛፍ ስር ወይን ይፈልቅለት ነበረ። በንጽሐ ጠባዩ ማለት ነው። በንጽሐ ጠባዩ ቅዱሳን ሊቃውንት ይህንን አበጥረው ተርጉመውታል። ዕፀ ሕይወት የሚባል
በገነት መካከል የተፈጠረ ንጉሠ እጽዋት የሆነ የእጽዋት አለቃ የሆነ ታላቅ ዕፅ አለ። ከዚያ ማር ወተት ይፈልቅለታል፣ ዘይት ይፈልቅለታል፣ ወይን ይፈልቅለታል። ይህንን ቅዱሳን ሊቃውንት ሲተረጉሙት ዕፀ ሕይወት የተባለ መስቀል ነው ብሎ ይተረጉማል። ዕፀ ሕይወት የተባለ መስቀል ነው። ከዚያ የፈለቀው ማር ኢየሱስ ክርስቶስ ነው፣ መራራውን ዓለም ያጣፈጠው። ከዚያ የፈለቀው ወተት ኢየሱስ ክርስቶስ ነው። አብ ሐሊብ ወልድ ሐሊብ ወመንፈስ ቅዱስ ሐሊብ አሐዱ ውእቱ ሐሊብ ዛልወቱ ትውስት እንዲል አብ ሐሊብ ነው፣ ወልድ ሐሊብ ነው፣ መንፈስ ቅዱስ ሐሊብ ነው እንዲል ቅዱስ ጴጥሮስ ምን ያ መቀላቀል የሌለበት አንድ ሐሊብ ነው ማለት በአንድነቱ ምንታዊ በሶስትነቱ ርባይ የሌለበት። ቅዱስ ጴጥሮስም ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 3 ላይ ሲናገር አፍቅሩ ሐሊበ ነባቤ ዛልወቱ ትውስት ቅልቅል የሌለበትን ንጹሕ ወተት ውደዱ ይላል። ንጹሕ ወተት፣ ንጹሕ ሕግ፣ አንድም ሥላሴን ውደዱ። አንድነታቸው በሦስትነታቸው የማይቀለቀል፣ አንድነታቸው በሦስትነት የማይከፈል፣ ሦስትነታቸው በአንድነታቸው የማይጠቀለል ሥላሴን ውደዱ። ወተት የተባለ ክርስቶስ ነው፣ የሚያሳድገን እርሱ ስለሆነ። ወይን የተባለ እሱ ነው። ሰሎሞን እንዲህ ይላል በምሳሌው ላዘነ ሰው ወይን ስጡት አለ። እውነት ያዘነን ሰው ወይን ብናጠጣው ሐዘኑ ይርቅለታልን? አይርቅለትም። አዎ፣ ለምሳሌ ገንዘቡ በባንክ ይወረሳል የተባለ ሰው የባንክ ዕዳው ሲያናውዘው ወይን ብናጠጣው ትክክለኛ ደስታ ይሆናል? አዎ፣ ለጊዜው በእንቅልፍ ይረሳዋል። ሲነቃ ግን ዕዳ አለብህ ይለዋል። አይምሮ ሊለቀው አይችልም። ግን ላዘነ ሰው ወይን ስጡት የተባለ አጋንንት በሐዘን ለጎዱት ሰው ወይነ ትፍሲት የክርስቶስ እንደማቀብሉት ማለት ነው። ሌላ አንዳንድ ጊዜ ይላል የእኛ ሰፈር ተማሪው ማለት ነው ይላል ምን ትዑቱ ለዘይሰቲ ወይነ ምን ትዑቱ ሕይወቱ ሲራኪብ እስመ ትፍሲተ ልቦቱ ይላል። ጠላ አልጠጣ ደግሞ የሰው ልጅ ምን ሕይወት አለው ይላል። ትርጉሙ ሌላ ነው። ጌታ ይዋ እንዲሁ እኮ እናንተ ሲራክ እኮ ነው እንዲህ አለ። ሲራክ ምን አለ? ወይን የማይጠጣ ሰው ደግሞ ሕይወት አለው እንዴ? ምን ሕይወት አለው? ወይን የማይጠጣ ሰው ደግሞ ምን ሕይወት አለው? ወይን የልብ ደስታ ነውና ማለት የክርስቶስን ደም የማይጠጣ ሰው ደግሞ ምን ሕይወት አለው? ክርስቶስ ፍስሐ ኩሉ ዓለም ነውና ማለት ነው። ወይን ይፈልቅለት ነበር ማለት የክርስቶስ ደም ከመስቀል ተገኘለት ማለት ነው። ከመስቀሉ ላይ ተገኘለት። ለአዳም ዘይት ከዕፀ ሕይወት ይፈልቅለታል። ዘይት የተባለ ክርስቶስ ነው። ዘይት ቅብ ነው፣ ዝገትን ያረቃል። ዝገታ ኃጢአታችን ወልውሎ ሰንግሎ ከደሙ በፈሰሰ ደሙ ከጎኑ በፈሰሰ ደም ያነጻን። ከጎኑ በፈሰሰ ማየገቦ አጥምቆ አጽርቶ ልጆቹ ያደረገን እርሱ ስለሆነ እርሱ ምን ይባላል? ዘይት። ስለዚህ መስቀል የልጅነት ምንጫችን፣ የጥማት መቁረጫችን፣ የውበታችን ምንጭ፣ ማደጊያችን፣ የምናድግበት ወተት የፈለቀበት፣ ሐዘናችን የሚርቅበት ወይን የፈለቀበት ነውና ዕፀ ሕይወት። አዳም ከዚህ ዕፀ ሕይወት ስር እነዚህ 4 ነገሮች ይፈልቁለት ነበር። ስለምን? በንጽህናው፣ በቅድስናው፣ በንጽሐ ጠባዩ። ያንን ጠባዩን አበላሸው። ገንዘብህን በከንቱ አትበትን ማለቱን ማለት መስላችሁ? ንጽህናህን በከንቱ አትጣል ማለት ነው። እስኪ በሉ ሁላችሁም ንጽህናህን በሉ። በምን አትጣል? በከንቱ አትጣል። ንጽህና ብቻዋን ነበረች አዳምን አንግሰው የምትኖር። ንጽህናን ምን አጎደላ ስትሉ ስግብግብነት፣ አልጠግብ ባይነት ንጽህናን አጎደለ። ከዚያስ ድሮ እኮ ሰውና አንበሳ ጠበኛ አልነበሩም። አንበሳ ሂዶ የአዳምን እግር ይሊስ ነበር። ሰውና ጅብ ጠበኛ አልነበሩም። ሰውና ነምር ጠበኛ አልነበሩ። ሰውና እባብ፣ ሰውና ዘንዶ ጠበኛ አልነበሩ። ሰውና አይጥ፣ ድመት፣ ጉርጥ ጠበኛ አልነበሩ። ሰላማዊያን ነበሩ። በማን አማካኝነት? በንጽህና አማካኝነት። የአዳም ንጽህና ሲጎል ግን ምን ሆነ? ጅብም አዳምን እበላለሁ ማለት፣ እባብም እነድፋለሁ ማለት፣ ዘንዶም እውጣለሁ ማለት፣ ነምርም በጥፍሬ እዋጋለሁ ማለት። ንጽህና ሲጎድል ወዳጆቻችን ሁሉ ጠላት ይሆናሉ፣ ከአጠገባችን ይሸሻሉ። የኃጢአት ችግሩ አንደኛ እግዚአብሔርን፣ ሁለተኛ ወዳጅን፣
ሶስተኛ ራስን ያሳጣል ይላል ሊቅ። አንደኛ ማንን ያሳጣል? እግዚአብሔርን። ሁለተኛ ማንን ያሳጣል? ራስን። ሶስተኛ ማንን ያሳጣል? ወዳጅን ያሳጣል። አዳም ንጽህና ሲጎለው የእግዚአብሔር ክብር ከሱ ላይ ጎደለ። ሲጎለው ራቁቱን ተገፈፈ፣ በገዛ እጁ ተሰደደ። ኃጢአት ያሰድዳል፣ እርኩሰት ያሰድዳል፣ ንጽህና ያነግሳል። ከዚያ አስተመልከቱ፣ አዳም ማንን አጣ? ንጽህናውን ሲያጣ ራሱን አጣ። ራሱን አጣ ማለት ነው። አዳም ሆይ የሞት ሞት ሙት ተብሎ ተፈረደበት። በሞት ራሱን ያጣ ንጽህናውን ሲያጣ ነው። ንጽህና ራስን ያሳጣል። ሶስተኛ ማንን ያሳጣል? ወዳጅን ሁሉ ያሳጣል። የገዛ ሚስቱ ወዳጁና ጠላት ሆነችበት፣ ጠላት። እንኳንስ ከብቶች፣ እንኳንስ ላሞች፣ እንኳንስ አንበሶች፣ እንኳንስ ነምሮች ይቅርና መሬት ራሷ ለአዳም ጠላቱና ተነሳችበት። ስለዚህ ኃጢአት ይላሉ ሊቃውንት 4 አይነት ሞት ያመጣል ይላሉ። የመንፈስ ሞት፣ የሥጋ ሞት፣ የህሊና ሞት እና የዘላለም ሞት። 4 ሞቶችን ይወልዳል። ማን? ኃጢአት። ንጽህና ደግሞ ከነዚህ ነው። የሥጋ ህይወት፣ የነፍስ ህይወት፣ የህሊና ህይወት፣ የዘላለም ህይወት ማን ይሰጣል? ንጽህና። ስለዚህ የእግዚአብሔር ቤተሰቦች የአዳም የባከነ ሀብቱ ንጽህናው ሥጋውን ቆረሰበት፣ ህሊናውን ገደለበት። ቅዱስ ህሊና ካላችሁ ዓለም ሁሉ የእናንተ ነው። ብዙ ነገር ሞልቷችሁ የተልከሰከለ ህሊና ከሚኖራችሁ ምንም የሌላችሁ ንጹህ ህሊና ያድርጋችሁ መድኃኒዓለም። ንጹህ ህሊና ያለው ሰው ባለጸጋ ነው እያልኳችሁ፣ በዓለም ላይ ያለ ፍጹም ባለጸጋ ያንን የሚጠብቅበት ስርዓት አለው። እኔ ችግር ዘርዝሬ ትቻችሁ አልሄድም፣ መፍትሄውን ነግራችኋለሁ። ንጽህና ሲጎል የምን ሞት ይመጣል? አንደኛ የሥጋ ሞት በሉ እንጂ የምን። እርግጠኛ ሆኜ ልንገራችሁ አንድ ነገር፣ የሚሞቱ ሰዎች የበዙትና ሀገራችን የምትታመሰው በክፉ ሰዎች ነገር መጎንጎን አይደለም፣ በእኛ መርከስ ነው። እኛ ንጹህ ከሆን ክፉ የሚመክሩ ሰዎችን ምክር ማን ያደርገዋል? እግዚአብሔር ይሽረዋል። ጠቢብ ውእቱ ዘያረስ ምክረ መካሪያን ተባ ውእቱ ዘያደቅቅ ይላል። ተመልከቱ፣ መዝራዕተ ኃያላን ይላል ኤጲፋንዮስ በቅዳሴው። የመካሪዎችን ምክር የሚሽር የሚያስረሳ እግዚአብሔር ጥበበኛ ነው። ምክርን የሚሽር ኃይልን የሚያደቅ ነው። የጎደለን ምንድን ነው ካልኳችሁ፣ ንጽህና። እግዚአብሔር የትም ቦታ ንጽህና አጥቶሃል ነው የምላችሁ። ንጹህ ከሆን እግዚአብሔር የሰው ችግር የለበትም። እግዚአብሔር በሰራዊት አይዋጋም። እግዚአብሔር ዝምታውም ውጊያ ነው። ግን ቅድስና ይሞላል። ህሊናችን ሙቷል። አሁን እኮ እንዲሁ ዝም ብሎ ተስፋ ቁርጥ ያደርግ እኮ ነው ዝም ብሎ ማለት ነው። መንግስተ ሰማያትን ማን አይቶት ብለህ ነው ይላል። በቃ ምንም መብላት፣ በቃ መተኛት፣ ምንም። አሁን ደግሞ ትንሽ ሀብት ያለው ሰው ምን እንደሚልገራቸው፣ ትንሽ ሀብት ያጠራቀመ ሰው እሳ አባቱ እንደው ትንሽ እንደ መኪናም እንደ ፎቅም እንደው የሞካከረ ሰው የድንጋይ ጥርቅም እኮ ነው ይሄ እኮ። እዛ ሰብስቦ ፈልጌ ሲሉት አባ ጊዜ የለኝም፣ በጣም ብዙ ድርጅት ነው ማኔጅ የማደርገውና የሚያዙኝ ነገር ካለ ብቻ ይደውሉልኝ፣ ስንት ብር ነው የሚፈልጉት ይላል። ብሩን ወርወር አድርጎ ስራውን እየሰራ ሊሞት ማለት። እኔ ብዙ ሰው እታወሳለሁ፣ እታዘባለሁ። ማምላክ ብዙ ሰው እዚህ መጥተው አይማሩ፣ ትንሽ ሀብት ነካ ካረጋቸው አይማሩ። ብቻ የሚያዙኝን ይንገሩኝ፣ እሱም ብቻ ይንገሩ፣ ዝም ብለው ችግር የለም። ቆይ ሰባኪው ምንድነው የፈለገው? ምንድነው ዝም ብለው ቤተክርስቲያን ስሩ ነው፣ አካውንታችሁ ንገሩኝ፣ ምንድነው የምትፈልጉት? እሱም ብቻ ለምን አትነግሩኝም ይላል ቃለ እግዚአብሔር። ጌታ ይዋ እኛ ያንተን ቆርቆሮ አይደለም የፈለግነው፣ እኛ የፈለግነው ህሊናህን ነው። እግዚአብሔር የሞተለት አካል ነው ያለ። እኛ የምንፈልገው እናንተን ነው፣ የእናንተን ሻማ። አሁን ጠዋት 21 ሺህ ብር ሰጣችሁ፣ ምን ያለው ሰጣችሁታል። እኔ ገንዘቡን አይደለም የናኩት። ስትፈልጉ 21 ቢሊየን ስጡ፣ ምንም ትርጉም የለውም። ገንዘባችሁ አያጸድቃችሁም። የሚያጸድቃችሁ ንጽህናችሁ ነው። መጀመሪያ ራሳችሁ ተስተካከሉ። ካልሆነ ግን ኃጢአት እየሰራ ለእግዚአብሔር 100 ሺህ ብር ሰርቃ 50 ሺህ ብር ስላመጣ እግዚአብሔር በጉቦ ሊምርህ ነው። እንደዚህ ያለ ነገር የለም። እግዚአብሔር የሚያየው መጀመሪያ ንጽህና ነው።
የእግዚአብሔር የዓይኑ ማረፊያ ንጽሕና ነው። እግዚአብሔር የሚያይ ወደሱ ነው። የህሊና ሞት በአዳም ላይ መጣበት። ከዚያስ ምን መጣበት? የነፍስ ሞት። ነፍሱ ጨለመችበት። ሞታ ለነፍስ ሪቅም እግዚአብሔር። የነፍስ ሞቷ ከእግዚአብሔር መራቋ ነው። መጨረሻ ላይ ዘላለም ሞት ነገሰበት በአዳም። ንጹሕ ስትሆኑሳ አካላችሁ በሙሉ ከኃጢአት ንጹሕ ሲሆንሳ ምን ታገኛላችሁ? ስጋችሁ ያለ ጊዜው አይሞትም። ህሊናችሁ ልዑል ነው። ህሊናችሁ ትልቅ ትልቅ ነገር ያስባል። እዩትማ በሞቴ ኃጢአት ሰርታችሁ ባደራችሁ ቀን እኮ እቅዳችሁ በሙሉ ክስር እኮ ነው የሚለው። የ40 ዓመቱ እቅድ፣ የ30 ዓመቱ እቅድ ኤዲያ ተውኝ ባካችሁ፣ ክስር ነው የሚለው፣ ድምስስ ነው የሚለው። ህሊና ነዋ ዋናው። ሰው እኮ ይህን አደርጋለሁ ከዛሬ በኋላ የሚቀጥሉ ሳምንት አስቀድሳለሁ፣ እጸልያለሁ፣ ከዛሬ በኋላ እጾማለሁ ይልና ሰኞ በዝሙት ተሰናክሎ ካደረ ያ ሁሉ ይከስራል። አጣጥፎ ይተኛል። ለምን? ዲያብሎስ ደግሞ እንዲህ ብለህ ብትጸልይ አታፍርም ይለዋል። እዚያ በኋላ ይሄዳል። አጋንንት ስርዓት አላቸው። መጀመሪያ ጸሎት የማቋረጥ ሰይጣን አለ። ጸሎት የማቋረጥ ሰይጣን ለዝሙት ሰይጣን ያስረክባል። የዝሙት ሰይጣን ለተስፋ መቁረጥ ሰይጣን ያስረክባል። እንዲህ እያለ ነው ሰው የሚጠፋው ማለት ነው። ወገኖቼ ከኃጢአት ሞት እግዚአብሔር ይሰውረን። ምን አላችሁኝ? አሜን በሉ እንጂ። ምን አላችሁኝ? ንጽሕና ምንድን ነው አልኳችሁ? ገንዘብ። እስኪ በሉ እንጂ። ገንዘብ ነው። ገንዘባችን ከማባከን ይሰውረን። ትልቅ ገንዘብ ነው። ወላዲተ አምላክ እግዚአብሔርን የቻለችበት ገንዘቧ ንጽሕናዋ ነው። እግዚአብሔርን የቻለችበት ገንዘቧ ንጽሕናዋ። ሌሎችም ቅዱሳን ከንፍር ውሃ በሰማይ ከ7 መስኮት በምድር ከ7 ከሚፈላ የንፍር ውሃ ኖህን ያወጣው ንጽሕናው ነው። ኤልያስን ከሞት የሰወረው ንጽሕናው ነው። ለሰው ልጅ እግዚአብሔር የሰጠው ሌላው ሀብቱ ሰውነቱ ነው። እስኪ ሰውነቱ በሉ። ምን አላችሁኝ? ሰውነት ሀብት መሆኑን አይታችሁ ታውቃላችሁ? አንዳንዱ ሰው እኮ ከበርኩ የሚል እኮ ማለት ነው ጥቂት እንደው ጠርቀምቀም የሚችል ባንኩ ላይ ያለውን አካውንት እኮ አይቶ ነው። እጅ እግር እንዴት ያለ ሀብት መሰላችሁ? አባክነ ነው እንጂ እንዴት ያለ ጸጋ መሰላችሁ? ዓይን እንዴት ያለ ሀብት ነው! እንዴት ያለ ሀብት! ዳንኤል ባቢሎን ተቀምጦ እግዚአብሔርን ያየበት እኮ ዓይን እኮ ነው። ዮሐንስ ወልደ ነጎድጓድ ታስሮ እግዚአብሔርን ያየበት እኮ ዓይን እኮ ነው። ኢሳይያስ በአይሁድ መካከል ሆኖ ሱራፌልን የተመለከተበት እኮ ዓይን እኮ ነው። ስምዖን አረጋዊ ክርስቶስን ያየበት እኮ ዓይን ነው። ይህንን ዓይን ምን ላይ አፍጥታችሁበት እንደምትውሉ እግዚአብሔር ይቁጠረው። ገንዘባችሁን በከንቱ አታባክኑ በሉ እንጂ እግዚአብሔርን ለማየት የተፈጠረውን ዓይን ረባካችሁ በፌስቡክ አታጥፉት። በማይረባ ነገር ገንዘባችሁን በከንቱ ነው ያለ። ደግሞ ልንገራችሁ፣ ሰው በመረጃ ሊቅ አይሆንም ነው የምላችሁ። ሰይጣን ምን ያደርጋል መስላችሁ? ኢንተርኔት፣ ፌስቡክ፣ ዩቲዩብ ውስጥ ያስገባና እስቲ መረጃ ለአንዳንድ ነገር ጥሩ ነው ስትጎረጉር አንተ ዩቲዩብ ስትጎረጉር ዩቲዩብ ህሊናህን ሲጎረጉር ዋሻህን ትቀራለህ። ባዶ ቀፎህን ማለት ደብዝዞ ሰው እኮ ማሰብ እኮ አቅቶታል። ሰው አሁን እብድ እኮ ነው። ተነግሮ እንኳን ማስተዋል አይችልም። ቢመክሩበትም አይሰማ፣ ቢመክሩትም አይሰማ። ሁሉም አይገባውም። ደንዝዞ አለ። እባካችሁን ዓይናችሁን አታባክኑት፣ ጆሮአችሁን አታባክኑት። በሞቴ የማይረባ ነገር አትስሙበት፣ ረዘፈን አትስሙበት። ይሄ ጆሮ ቅዱሳን መላእክትን የሰሙበት ቃል ነው። ይሄ ጆሮ ሳሙኤል እግዚአብሔርን በሌሊት የሰማበት ጆሮ ነው። ይሄ ጆሮ ድንግል ማርያም ቅዱስ ገብርኤልን የሰማችበት ጆሮ ነው። ይሄ ጆሮ ቅዱሳን አባቶቻችን እግዚአብሔር ሲጠራቸው የሰሙበት ጆሮ ነው። ጆሮቻችሁን ለዘፈን ለጨዋታ ለምን ትከፍቷቸዋላችሁ? ጆሮ ክቡር ነው። ጆሮቻችሁን ለእግዚአብሔር ብቻ ከፈቷቸው፣ የእግዚአብሔር ጆሮዎችም ለእናንተ ይከፈታሉ። የእኛ ጆሮ ለእግዚአብሔር ከተዘጋ የእግዚአብሔር ጆሮ ለእኛ ዝግ ነው። ስለማይሰማ ሳይሆን የሚሰማ ነገር ስለሌለን ማለት ነው። አንድ ፈላስፋ ያለውን ልንገራችሁ። አንድ ፈላስፋ የሆነ ሰው እየሮጠ ሄዶ አንተ አንድ ነገር ልነግርህ ነበር አለው። ቆይ ሳትነግረኝ 3 ጥያቄ ልጠይቅህ አለው።
አንደኛ የምትነግረኝን ነገር አይተኸዋል ወይ? አላየሁትም። ሁለተኛ የምትነግረኝ ነገር እውነት ነው ወይ? እኔ እንጃ። ሶስተኛ የምትነግረኝ ነገር ስለ ጓደኛዬ ክፉ ነገር ነው ወይ? አዎ እንዳትነግረኝ በሕግ አምላክ ብሎ ሰደደው ይባላል። ምንም ለማይጠቅምን ነገር ማለት ምንም። አሁን ሰው የሚያወራው ነገር እኮ ይገርማቸዋል። አንዳንዱ ሰው የጦር ጄኔራል ሆኖ ያድራል። አንዳንዱ ኮማንደር ይሆናል። በቃ ኮማንድ ሴንተር ሆኖ ጦርነቱን ሲመራ ውሎ የእነንትና ችግር እኮ ነው እነንትና እኮ ነው ይህን ሁሉ ችግር ያመጡት ይላል። እንዲሁ እኮ ግርም እኮ ነው። እንዲሁ አረፋ አትቀመጥም? ስራን አሰራም ወይ? የእውነቴን እኮ ነው የምነግራችሁ። ዝም ብለን የራሳችን ስራ ማንሰራ ማስተካከል እንዲሁ በዚህ ዓለም ላይ ጅል ማለት በማያገቡት የሚገባ ነው ማለት ነው። ስለ ሀገራችን ጉዳይ አንቆርቆር እያልኳችሁ እንዳይመስላችሁ። እንደ ጭልፊት አጥንት ይዛችሁ እንዳትሮጡ፣ ሞጭላፊ አትኑ። እኔ ያልኩት ምን ማለት ነው? አንድ ሰው ምን ማድረግ ይችላል? በሀገርም ሆነ በጎረቤት ወይም በራሱ ችግር ሲፈጠር እነገሌ ለምን እንዲህ አደረጉ ሳይሆን የሚለው ምን ማለት ነው? አሁን እኔ ምን ማድረግ እችላለሁ ነው። እስኪ በሉ ሁላችሁም በሉ እንጂ ሁላችሁም። አሁን እኔ እሺ ምን ማድረግ እችላለሁ? ምንም ነገር ሲፈጠር ሁልጊዜ የራሳችሁን ድርሻ ነው መስራት። የሰዎችን ጉዳይ በመብጠልጠል አሁን ብድግብነ ፓትርያርኩ ምን እያደረጉ ነው በዚህ ሰዓት? እንዴት ሊቀ ጳጳሱ ዝም ይላሉ? እንዴት አንተ ዝም አለ? መፈጠር ያለበት ራሳችን ምን እያደረግን ነው? ሀገረ ስብከት ምንድን ነው ያደረገው? የሆኑ ማህበራት ምንድን ነው የሚሰሩት? እዚያ ተጎልተው ሚል ሰው አለ። አንተ ምን እያደረግክ ነው? ሰው መስራት ያለበት የራሱን ነው። የራሳችን ስራ እንድንሰራ አምላከ ቅዱሳን ይርዳን። ስለዚህ ያባከነው ጆሮ አለ፣ ያባከነው እጅ አለ። በዚህ እጅ አባቶቻችን የሐዋርያው የቅዱስ ቶማስ እጅ ከተቆረጠች በኋላ ምን አድርጋ ነበረ? እሱ ሞቶ ከተቀበረ ሰማዕትነት ከተቀበለ በኋላ በዓመት እየተገለጠች ታቆርብ ነበረ። ከሞተ በኋላ ማለት ነው። የቅዱሳን እጅ ሙቶም ይሰራል፣ የእኛ እጅ ደግሞ ሙቶም ይበጠብጣል። ብዙ ሰዎች እኮ ሙተው በቁማቸው የገመዱት ገመድ ነው ዛሬም እየጠለፈ የሚጥል። ሙተውም እጃቸው ረጅም የሆኑ ሰዎች አሉ። ቅዱሳን ደግሞ ሙተውም እጃቸው ሕይወት ይሰጣል። ቅዱስ ሉቃስ ወንጌልን እየጻፈ ሲያስቸግር ንጉሱ የዚህን ሰው እጅ ካልቆረጥኩ አላርፍም ብሎ ቆረጠው። እመቤታችን የብርሃን እጅ ቀጠለችለት። የእኛ እጅ በምን እንደሚቆረጥ ተመልከቱት። ቅዱስ ዮሐንስ ዘደማስቆ ስዕል እየሳለ የቅዱሳንን ስዕል እየሳለ ቢያስቸግር ንጉሱ እጁን ቆረጠው። የቀኝ እጁን ቆራጣ በግራ እጁ ይዞ ሄደና ከእመቤታችን ስዕል ያንቺን ስዕል በሳልኩ እጄ ሲቆረጥ ዝምታ ያለሽ አላት። እመቤታችንም ቀጠለችለት። አሁን የእኛ እጅ ምንድን ነው ሲሰራ የሚውለው? ይሄ እጅ እኮ እኔ ይገርመኛል። የድንግል ማርያምም ስም እጅ ተባለ፣ ሌላ ስም ጠፋ። ምን ይደረግ? መለኮትን የታቀፈች የእኛም የሌቦቹ እኩል ስም አግኝቶ እጅ ተባለ። ዓለምን የቀደሱ የክርስቶስ አካላትም እጅ ተባሉ፣ ሌላ ስም የለ። ሰው የቋንቋ ድሃ ሆነና የእኛም የርኩሶቹ እጅ ተባለ። እጃችን መንጻት ይጠበቅበታል። በሰው ላይ ከመቀሰር፣ ያልተፈቀደለትን ከማንሳት፣ የሰውን ደም ከማፍሰስ፣ ሰውን ከመቀማት፣ ያልተፈቀደለትን ከማንሳት፣ ከዚህ መንጻት አለበት። ከንፍገት መንጻት አለበት። ከስንፍና መንጻት አለበት። የአቡነ ሳሙኤል ዘዋልድባ እጅ ዋልድባን መሬቲቱን እንደ መሶብ ብድግ አድርገው ለሥላሴ ያስባርከዋል። መሬትን ብድግ አድርገው እንደ መሶብ የሚያስባርኩ እጆች ነበሩ። የሙሴ እጆች ተዘርግተው ሲቆሙ የእስራኤል ጠላት በሙሉ እንደ ቅጠል ይረግፉ ነበረ። የሙሴ እጅ ብቻቸውን ሲዘረጉ የኢየሱስ ክርስቶስን እጅ ስለሚወክሉ ሙሴና አሮን ሙሴ እጁን ሲዘረጋ እስራኤል ያሸንፋሉ፣ ሲያጥፈው ይሸነፋሉ። ከዚያ በኋላ ምንድን ነው የተደረገ? አሮንና ሆር የሙሴን እጅ ተሸክመው ዋሉ። ሲደክማቸው ድንጋይ ኮልኩለው አስደገፉ የሙሴን እጅ። ክንደ ብርቱ ነው ሙሴ። ያ የሙሴ እጅ የተሸከመ ድንጋይ ቅዱስ መስቀል ነው ይላል። የሙሴ እጅ የክርስቶስ እጅ ነው። ሙሴ እጁን ሲዘረጋ እስራኤል እንዳሸነፉ
ክርስቶስ እጆቹን በመስቀል ላይ በመዝገር ዘርጋቱ እኛ አጋንንትን ድል ነሳን። እነዚህ እጆች ናቸው ያዳኑን። የክርስቶስ ኦአይዳ ወለላሃኳሁ ለአዳም ተቀነዋ በቅነዋተ መስቀል አዳምን ያበጃጁ እጆች በችንካር ተቸነከሩ። ወዮ እሱ እጆቹን ሲቸነከር የእኛን ጠላት ዲያብሎስን በሳት ዛንጀር ቸነከረልን። እሱ እጆቹ ላይ ሲቸነከር የእኛን ስም በሕይወት መጽሐፍ ጻፈ፣ በደሙ አተበን። እጅ ይህንን ይመስላል። እጅ ክርስቶስን የሚመስል ነው። ኧረ እጅ እንደዋዛ ረከሰ። እጆቻችንን ከማርከስ ይሰውረን። ይህ በእጆቻችሁ ላይ ያረጋችሁት ድሪቶ ነገር መወገድ አለበት። እገሌ ያላችሁ እጃችንን እናንሳ። እጃችን ይንጻ፣ ለጸሎት ይነሳ፣ ይቀጣም። በሰፊያድ አንድ ነገር ንገራችሁ። ቢያንስ በቀን ለአንድ ሰዓት ያክል ያን ባይሆን ለ25 ደቂቃ እጅ መቀጣት አለበት። በምን? በሰፊህ እጅ ብታሰናክል ካንተ ቆርጠህ ጣል ማለት እጅህን በመዘርጋት ቅጣው ማለት ነው። ዘርግ ተጸልይ። አይን ባክኗል፣ እጅ ባክኗል። እግር እኮ የምን ምሳሌ እንደሆነ ብነግራችሁ በጣም ትደነቃላችሁ። እግር የካህናት ምሳሌ ነው። እግር የስልጣነ መለኮት ምሳሌ ነው። የክርስቶስ ስልጣኑ እግር ይባላል። ጠላቶችን በእግር እስከምትገዛ ድረስ ይባላል። ስልጣን ማለት ነው። መዝሙር 109 ላይ ንበር በየማኔ እስካገባውም ለጸላይ ተከታይተ መከሄደ ገሪከ። ስለዚህ የተባለ የክርስቶስ ጠላቶችን በእግር ትገዛለህ እስከምትገዛ ደርሰ። የክርስቶስ ጠላቶች መናፍቃን አጋንንት ናቸው፣ አይሁድ ናቸው። በእግሩ ማለት በስልጣኑ ነው። እግር የመለኮትን ስልጣን ነው የሚወክለው። እግር የሐዋርያትን ስልጣን ነው የሚወክለው። እግር ቀሳውስትን ነው የሚወክለው። እግር ዲያቆናትን ነው የሚወክለው። ራእየ ዮሐንስ ምዕራፍ 1 ቁጥር 17 ላይ ሲናገር የክርስቶስን እግሮች እንዲህ ብሎ ይገልጣቸዋል። ወእገሪሁ ከመ ብርተ ሊባኖስ ዘአርሰንዎ በእሳት። የክርስቶስ እግሮቹ በእሳት እንደጋሉ እንደ ሊባኖስ ብረት ናቸው ይላል። የክርስቶስ እግሮቹ የተባሉት ካህናት ናቸው። የጋሉ ናቸው፣ የተኮሱ ናቸው ማለት በፍቅር ሃይማኖት የነደዱ በሙቀት ሃይማኖት የሞቁ ናቸው። ሙቀት ሃይማኖት፣ ሙቀተ ጸሎት ያላቸው በቃለ ስልጣናቸው፣ በግዘታቸው፣ በጸሎታቸው፣ በቅዳሴያቸው፣ በመስቀላቸው አጋንንትን የሚያቃጥሉ ናቸው። እግር አላቸው። ክርስቶስ አጋንንትን በካህናት ይረግጣልና አንድም ለስብከተ ወንጌል ይፋጠናሉና አንድም ለተልእኮ ይፋጠናሉና እያሉ አባቶቻችን ተርጉመውታል። አንድም የዲያቆናት ምሳሌ እያሉ ተርጉመውታል። ለስብከተ ወንጌል ስለሚፋጠኑ፣ ለተልእኮ ስለሚፋጠኑ፣ አጋንንትን ስለሚረግጡ ካህናት የክርስቶስ እግሮች ተብለው ይጠራሉ። እግር የተባለ ይሄ ነው። እግር የክርስቶስ ምሳሌ ነው። እግር የሐዋርያት ምሳሌ ነው። ይህንን እግር የት ላይ እንደምታውሉት አስቡት። አንዳንዶቻችሁ ዝም ብላችሁ ሸርባችሁ ታውሉታላችሁ። አንዳንዱ ሰው አለ ከሰው ሱቅ ዶ ደጃፉ ላይ ተጎልቶ የሚውል ይህም እግር ሊባል። ገንዘብን በከንቱ አታባክን በሉ። በምን አታባክን? በከንቱ አታባክን። አካላችን በከንቱ ከማባከን ይሰውረን። ገንዘብን በከንቱ በሉ እንጂ ገንዘብን በከንቱ። አንደኛው ገንዘብ ምንድን ነው? ንጽህና በሉ እንጂ። ሁለተኛው ገንዘብ ሰውነት በሉ እንጂ። አይምሯችሁንም አታባክኑት። አንዳንዱ ሰው እኮ ሲያጠና መጽሐፍ ሲያነብ ወሬ ላይ ብትክትክትክትክትክትክ ሲል የነበረው ሰው መጽሐፍ ስትሰጡት እንቅልፍ ይዞ ጭለት ወሬ ብትክትክትክትክትክ ሲል የነበረ ስብከት ሲጀመር ጭለት፣ ቅዳሴ ሲጀመር ጭለት፣ ማይሌ ሲጀመር ለጥ እንውዝ ምን ይባላል? አሁን በቁም መሞት ለምን? አይምሮን አባክኖት ወሬ ሰክስከ እዚህ ውስጥ ቃለ እግዚአብሔር ቤት ይገባል። እዩ ደልዘ ሰርዘ አሁን ስርዝ ወረቀት ያጽፋል እንዴ? የብዙ ሰው ጭንቅላት እኮ የተሰረዘ ወረቀት ሆኗል። በነገር ተሰርዞ ተደልዞ ወሬ ሲሰርዝ ሲያባዛ ሲቀምር ያው ሻር ሊቅ መስል የነገር ቀመር ነው ሲቀምር የሚውለው። አይምሮው ሞልቷል እያልኳችሁ ነው። ይሄ ነገር መንጻት አለበት። ነገረኝነታችን መተው አለበት። ዝባዝንኬ ነገር አታጠራቁ። ቅድም ብያቸዋለሁ። ሰው በመረጃ ሊቅ አይሆንም። እስኪ በሉ። ሰው ሊቅ የሚሆነው በምንድን ነው? በትምህርት ነው።
መረጃ በመሰብሰብ አይደለም። አጠራቅመ ጥራዝ ነጠቅ ወሬኛ ልትሆን ትችላለህ እንጂ ሊቅ አትሆንም። ሊቅ የሚቆነው በስሎ በመማር ነው። ስለዚህ አይምሯችሁን አታባክኑት። አጥንታችሁ እንድትይዙ፣ ማሰላሰል እንድትችሉ፣ አስተዋዮች እንድትሆኑ፣ ደርባባዎች እንድትሆኑ፣ የማትታወቁ እንድትሆኑ፣ ቀስ ብላችሁ አስባችሁ የምትናገሩ፣ ተናግራችሁ የምታስቡ እንድትሆኑ አይምሯችሁ ክፍት እንዲሆንላችሁ ነገር አትሰብስቡ፣ ወሬ አታጠራቅሙ፣ ድልዝ አታርጉት ጭንቅላታችሁን። እግዚአብሔር ብሩህ አይምሮ ይስጠን። ንጹሕ አይምሮ እግዚአብሔር ያድለን። ሌላው ሀብት ሆድ ነው። እስቲ ሆድ በሉ በሉ ሆድ በሉ። ምን አላችሁ? ሆድ በጣም ሀብት ነው፣ ጸጋ ነው፣ ጥሩ ጸጋ። እመቤቴ ይኸው እኮ አባ እኮ እንዲሁ ነው የሚለፈልፍ ሆድ ስላለው ነው። ባይበላ እንዴት ይቆማል? እዚህ ሆድ ሀብት ነው እኮ ማለት ነው። እንዲህ ማፋችለው እኮ በልቼ እኮ ነው ዝም የምለፈልፍ መስላችሁ? ሆድ ሀብት ነው። ማባከን ግን አይገባም። እስቲ ማባከን በሉ። ምን አደረጋችሁ? ማባከን እንዲሁም ይገርማችኋል። ክርስቲያን ያገኘው ሁሉ አይበላም። ያን ጥርግ ጥርግ አይደረግም። ተጠንቅቆ ነው የሚበላው በእውነቱ ማለት ነው። እንዲህ ጥርግ ስትበሉም ቅጥ ይኖራችሁ። እውነቴን ነው። አሁን ስትበሉ አበላል ላኩሱ ራሱ በመጽሐፍ ቅዱስ ተደግሯል። መጀመሪያ ከሰው አስቀድመ እጅህን አትስደድ። ሰው መጽሐፈ ሲራክ ምዕራፍ 34 ቆይተ ስደድ። ይኸውላችሁ ገበሬው እኮ ሊቅ ነው። የኢትዮጵያ ገበሬ በሉ ግቡ ይላል። ቶሎ አይሰድም እጁና። ይሄ ሊቅ እኮ ነው። እመቤቴ ቆይ እጅህን አትስደድ፣ ምግቡ ይበቃናል አይበቃንም ብለህ አታጋን ይላል። አትገምግመው። ለዚህ ሁላ ሰው ይበቃል እንዲህ አትበል። በረከተ እግዚአብሔር እንዳይለይ ወይ አንቆስ አትበላው እንዳትሞት። እጅህን ወጥ አትንከር። መጽሐፍ ቅዱስ እመቤቴን እጅህን ወጥ አትንከር። ስትበላ ምላስህን አታጩህ። ድስት ተሰው ፊት አትጥረግ። መሶቡን ወደፊት አትጎትት። ወላዲተ አምላክን መጽሐፍ ቅዱስ ላይ ያለ ነገር ነው። እየቀለድኩ እንዳይመስላችሁ። እያንዳንዷ ነገር ማለት አብዝተህ አትብላ፣ ይሰጥማል። ሆድ መርከብ ነው ብሏል ዮሐንስ አፈወርቅ። ሆድ ምንድን ነው? ያለ መጠን ሲጭኑት ምን ያደርጋል? ይሰጥማል እያልኳቸው እሱ እኮ አሁን እኮ ሰጥመናል እኮ አለን። እንቅልፍ አስጥሞን ዝንን ማደር በቃ ጸሎቱ ሰጠመ፣ ስግደቱ ሰጠመ፣ ጥናቱ ሰጠመ፣ እቅዱ ሰጠመ፣ ንግዱ ሰጠመ፣ ሀገርም ሰጠመ። በሆዳሞች ምክንያት ማለት ነው። ስለዚህ በሞቴ ሆዳችን እንድንገዛ አምላከ ቅዱሳን ይርዳል። ምን አላችሁኝ? አሜን በሉ እንጂ። ሆዳችን ለመግዛት ያውቃል። ሆድን ማባክ አሁን ሆዳችን ባናባክነው ባንጠግብ ይመስላችሁ አባቶች። ይኸው ዛሬ ጾም አይደለም እንዴ? ጾመ ነቢያት ሙሴ 40 ቀን ጾመ። ምን ተሰጠው? ታቦት በሉ። ይኸው ሆዱን ጠብቆ ነው። ሆዱን አባክኖ አይደለም። ኤልያስ 40 ቀን ጾመ። የት ገባ? ብሔረ ሕያዋን ሞትን አመለጠው። ሆዱን አባክኖ ነው? ጠብቆ በሉ። ስለዚህ ይህንን ገንዘባችን እንድንጠቀምበት አምላከ ቅዱሳን ይርዳን። አምላከ ቅዱሳን ይርዳን። ድንግል ማርያም ገንዘባችን ናት። ክርስቶስም ገንዘባችን ነው። ሃይማኖት ገንዘባችን ነው። ቤተ ክርስቲያን ገንዘባችን ናት። መጻሕፍት ገንዘቦቻችን ናቸው። ኢትዮጵያውያን ደግሞ ብዙ ገንዘብ ሞልቶናል። አይዟችሁ። ያለቀውን ገንዘባችን አትዩት። ብዙ ገንዘብ አለን። እመቤቴን ነው የምነግራችሁ። ኢትዮጵያ አንድ ነገር ብቻ ተናግሬ እየጠቀለልኩት ነው። ኢትዮጵያ እግዚአብሔር ድንግል ማርያምን ለዓለም እናት አድርጎ የሰጠ ከመስቀሉ ስር ነው። ለኢትዮጵያ ግን የሰጣት ገና በ2 ዓመቱ እዚህ እኮ ነው። ጣና ቂርቆስ እኮ ነው የሰጠን። ቃል የገባለት ማለት ነው። ኢትዮጵያ ውስጥ መጥቶ በዋልድባ፣ በአክሱም፣ በደብረ ሊባኖስ፣ በጣና ቂርቆስ በዚህ ሁሉ ስትንከራተት በተድባበ ማርያም፣ በመርጡ ለማርያም ስትንከራተት ኢትዮጵያን አደራ አድርጎ ገንዘቡ አድርጎ ሰጥቷታል። ዛሬስ ቢሆን ኢትዮጵያን የሚጠብቃት ሰራዊት ይመስላችኋል? ወላዲት አምላክ ናት። እስከዚህም ያደረሰችን እመቤታችን ናት። ነገም እሷ ታውቅልናለች። ከእሷ የተጠጋ ሰው የሚነካ የለም። ወበይንተዝ እይደነግጽ ወይፈርህ እምትግብርተ ብሲ ወብእሲት ወማፋንበሳ ዘይጥህር። ተመልከቱ። ስለዚህ ድንግል ማርያም አንቺን ምሽግ አንቺን መከታ አድርጌ እጠጋለሁና አልደነግጥም። ከመሰባ ሀገር ዘይነብሩ
ማይከለ ጥቅመ አድባስ ዘይንህል በማይፈርስ አለት ስር ተጠግተው የሚኖሩ ሰዎች የማይፈርስ ግንብ ሰርተው የሚኖሩ ሰዎች እንደማይደነግጡት ከአንቺ ተጠግቻለሁና በፍጹም አልደነግጥም። ወላዲት አምላክን ይዞ የሚደነግጥ ሰው የለም። በሰይፍ መካከል ሁሉ ኃይልን የምትሰጥ ኃያሉን እግዚአብሔር የቻለች የኃይል እናት ናትና የእሷን ቃል ኪዳን እንድንጠቀምበት እግዚአብሔር ይርዳን። በጸሎታቸው አስቡኝ። ወስብሐት ለእግዚአብሔር።